ወራህመቱላሂ ወበረካቱ ሰላም ጤና ይስጥልኝ የሳአዳ ዩቲዩብ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሁሉ መልካም ሁሉ ሰላም አለው አልহামዱሊላህ። በቅድሚያ ሳአዳ ዩቲዩብን ሰብስክራይብ ላይክ ሼር ያረጋችሁ በሁለተኛ ደረጃ ደግሞ እንግዲህ ዛሬ እግረኛው ሚዲያ ላይ አነጋጋሪ የሆነው ነገር አለ የእናት የአባትና የልጅ መካካድ ገባችሁ እንደዚሁም ደግሞ በጣም ያገነነው ነገር ምንድነው ሰውየው ቄስ ሆኖ የሃይማኖት አባት ሆኖ የሃይማኖት መሪ ሆኖ በዚህ ደረጃ ግን መቅጣፍ አለበት ብዬን ያላምንም ለምን ካላችሁ ልጅቱ በትክክል ሐቅ አላት ሐቅ ሳይኖራት በዚህ ደረጃ አትመጣ ገባችሁ አይደለ ምክንያቱም እግረኛው ሚዲያ ራሱ ለሰውየው ያሽቃብጣል ገባችሁ ለሰውየው ቄስ ስለሆነ በጣም ያሽቃብጣል ሃይማኖተኛ ነኝ የምትሉ ግን መጨረሻችሁ ይሄ ነው ምክንያቱም በሃይማኖት ስር ተጠልላችሁ እንደዚህ የሰውን ሰው ገንዘብ እየበላችሁ ከዛ ታስለቅሳላችሁ ምክንያቱም እኛ ታማኝነን ብላችሁ ስለምታስቡ አስተያየቴን ሰጣለሁ አበሽቴ የነበሩበትን ስሜት እኔ በግሌ አላውቅም ራሴን ግን ሳስተዋውቀው ስሜን ጠቅሼ ሚዲያውንም ጠቅሼ ስለነበረ ሚዲያውንም አንተንም አላውቅም ብለውኝ ሚዲያ መሆኑን ባውቅ ኑሮ የሚል ቋንቋውን ሲጠቀሙ እንደዛ እንዳይሉ እኮ ሰዎች ይወጣሉ አይ ትክክል ነው ቃላቱ ደርሶኛል እኔ ደግሞ በዛ ውስጥ ያው እንደዛ እንደሌላው ስልክ እየደወሉ የሚያረጉ መስሎኝ ነው ተናገርኩት ለጥፋቴ ሙሉ በሙሉ ይቅር በመሰለ የሚወራ የለም ምክንያቱም የገዛ ልጆች በሌላ ሰው ስልክ እንደማታስደውልልዎት በደንብ እርግጠኛ ነን ምክንያቱም ልጅቱ 100% እርግጠኛ ስለሆነች ነው አይደለ መታ የከሰሰቻችሁ ስለዚህ ለምንድን ነው በገዳ ስርዓት በምን ተጠይቃችሁ ለምንድን ነው ገንዘቧን ማትመልሱላት ለምንድን ነው እኔ ሃይማኖት አባት ስለሆንኩ ብቻ አምባገነን ነኝ ብለህ የምታስብ አንተ ራሱ አጠይቃለሁ ያን በማራም ይሄው ተመልካቾች ይሰማሉ ወደ ትልቁ ጉዳይ ስንመጣ ትልቁ የመጀመሪያ ልጅ ወጥናት ማለት እሺ ከሷ ጋር የተገናኘ 12 አመት አረብ ሀገር የለፋሁበትን በካህኑ በቄሱ በቀዳሹ ተካድኩ ቤትም ብርም ይሄ ህይወቴን በሙሉ የሰጠሁበት ነው አባት ለልጁ ህይወቱን ሲሰጥ እኔ ደግሞ ህይወቴን የሰጠሁበትን በሙሉ አጣሁ በአባቴ ነው አቤቱታዋ ጠቅለል ይቁታል ክርክር አለ ምን አለ ብለውኛል አሁንም እኔ የተወሰነ ወደ ጉዳዩ ዝርዝር ሲገቡ እርስዎ የፈለጉትን ያክል እስኪናገሩ ስለሚናገሩና ስለማላቋርጦ ከዛ በፊት ዝም ብዬ ማወቅ የምፈልገውን ነገር ልጠይቀውት ብዬ ነው እርስዎ ካህንነቱ እንዳለ ሆኖ ማዕረግም አለውት መላከ ሰላም የሰላም አባት የሰላም ተላላኪ በሀገሩ በመንደሩ በክርስቲያኑም ሁሉ እንኳን በአባትና ልጅ አይደለም ክርስቲያን የሆነ ሁሉ አባት ነው ጥርሶ የአብራኮ ክፋይ ከሆኑ ልጆች ብቻ አይደለም አባትነቱ ታዲያ ይህ አባትነት ደግሞ ላንተም ተው ጸብ ሲረቅ ጠርቶ ማምጣት ሰላም ናውረድ እንዴ ብሎ መቆጣት መገሰጽ የሰላም ምሳሌ መሆን ጥፋትም ካለ በከባቴ አበሳነት መገለጽ የአባት ወጉ ይሄ ነው ሳነብ ያገኘሁት አባቶችን የነገሩኝ እርስዎ ግን ስሙ መላከ ሰላም ቄስ ገረመው አብርሃም ከመጀመሪያ ከአብራኮ ክፋይ ከልጅ ጋር ደግሞ ድብልቅ ያለ ጸብ ውስጥ ነው ያሉት ስምና ግብር እንዴት ነው እስኪ የተወሰነ ያብራሩልኝ እሺ አዎ ልክ ነው እሷ የመጀመሪያ ልጃችን ነች ማርታ ስለዚህ ያው በቆላ ሀገር ነው ስንኖር የነበረ ያው እሷ ከተዳሪ ከተቋሪ በኋላ አዲስ አበባ አጎታችን ጋር አስቀመጥኳት አዲስ አበባ አስቀመጥኳት ከዛ 5 አመት ተቀምጣለች አዲስ አበባ ከዛ እኔም እዛ ቆላ ሆኜ እየረዳኋት እየተማረች እንድትማር ነው ያስቀመጥኳት ከዛ ተነስታ ያው ወደ ውጭ ወጣች ስትወጣም አልሰማንም አያችሁ እየዋሸ ነው ምክንያቱም መታ እቺ ልጅ እንግዲህ ለስራ ነው አዲስ አበባ የመጣችው በ10 አመቴ ነው ከቤት ከዛ የወጣሁት ብላኝ ነበር እሱ 10 አመት አይደለም እኔም አውቀው ነው 5 አመት አዲስ አበባ ተቀምጣለች 5 አመት ውጪ ተቀምጣለች ከዛ ስትቀመጥ እኔም እህልም እየሸጥኩ
ከብትም እየሸጥኩ ካለች አስቤዛ ላይ እየቀነስኩ ያንን ቦታ 36,000 ብር ገዛሁት ቦታውን። እሷ ሳትወጣ በነገሮት ላይ ለእርሶም ለተመልካችም እርሶ ልጆ እዚህ ቀርባ ያለችውን እርሶ በቪዲዮ ነው ያዩት። እሷ ግን እዚሁ ቁጭ ብላ ትስማ በሚል ነው ያመጣና እውነቱን ፊት ለፊት ስለሚያስፈልግ፣ ነገር ግን እርስዎ ሲናገሩ በመሀል አታቋርጥም፣ መስማት ብቻ ነው። ምናልባት ከተፈቀደ በኋላ የእርስዎን ፈቃድ ከሆነ የምትለን ነገር ሊኖር ይችላል። አሁን ግን እርስዎን ነው የምንሰማው። ሲጀመር እግረኛው ሚዲያ ሰውየው ማስፈቀድ አይጠበቅብን፣ ምክንያቱም ሰውየው ውሸታም ነው። ከውሸታም ሰው ለምንድን ነው አንተ እንትን የምታሽቃብጠው? እውነቱ ለልጅቱ ሀቋ እንዲወጣላት ከፈለግ ሀቁን እንጂ ሲጀመር የሃይማኖት አባት ስለሆነ ማክበር አይጠበቅብን። ምክንያቱም ሰውየው ውሸታም ነው። አለቀ ደቀቀ። ያስታውቃል እኮ ካነጋገሩ ላይ ራሱ ውሸት እንደሆነ ያስታውቃል። አንቺም ጸጥተኛን አድምጪ ማርቲ፣ ይቅርታ። እሺ። እና ከዛ ያው ውጭ ወጣች። ከውጭ እዛው እንዳለች እኔ ያንን ቦታ ገዛውና 25 ቆርቆሮ አለችው። ወደ ቤቱ ጥያቄን ረስታውት ነው በኋላ ሊመለሱበት ፈልገው እመለስበታለሁ። እና ከዛ ያንን ቦታውን ገዛው። እሷም በውጭ ነው ያለችው። ያን ቦታ እኔ እንደገዛው ወዲያውኑ ካርታ ፕላኑን አሰራው። ከዚያው በ2007 ቤት ስራ ጀመርኩ። ያን ሰውየው በጣም ነው የሚያናደው፣ በጣም ነው የሚዋሸው፣ በጣም ነው የሚያናደው። ገባችሁ? ምክንያቱም ካነጋገሩ ራሱ እየዋሸ እንደሆነ በደንብ ነው የሚለይበት። አያችሁ? የልጅቷን ሀቅ ግን አላህ ያውጣላት። በጣም ነው ያሳዘነችኝ። ለምን ከአረብ ሀገር ተመልሰን ወደ ኢትዮጵያ ስንሄድ አብዛኛውን ብዙዎቹ ብዙ በቤተሰብ እየተካድን ምናምን ብዙ አንጀታችን ያረራለ። አስባችሁታል? ግን ይህ ሰውዬ ግን የሃይማኖት አባት ሆኖ በሃይማኖት አባት ስር ሆኖ የገዛ ልጁን እንደዚህ መበደል ግን አለበት ብዬ አላምንም። 66 ቆርቆሮ አሞራ ክንፍ ነው ተመታ። ከዛ ገባንበት። በዚያ ዙሪያ ላይ ስትመጣ 5 ዓመት ተቀምጣ ከእህቷም ጋር ነበረች። እዛው ከታናሽ እህቷ ጋር መጣች። እሷ ለብቻዋን የመጣችው። ስትመጣ ተቀበልኳት። የት ነው የተቀበልኳት? ኤርፖርት ሄጄ ተቀበልኳት። ከዛ መጣች። ልክ ተቀበልናት እንደ ናፍቆት። ያው እንግዲህ 5 ዓመት መለያየት ማለት ተቀበልናት። ከዛ ያው በቤት ያለውን ቤት ያፈራውን አብራን ለ3 ቀን ያህል ፊቼ ሰላሌ እዛው ቤታችን ተቀመጠች። ከዛም በኋላ አዲስ አበባ ጉዳይ ያለኝ ሄዳለሁ አለች። ምንድነው እሱ? ምንድነው ጉዳዩ? ምንድነው ብዬ ስላት እንደውም ልንገርህ ግልጽ ነው አለች። ምንድነው እሱ አልኳት። አንድ ጓደኛ ማውቀው ልጅ አለ፣ ከእሱ ጋር 80 መፈጸም ፈልጋለሁ እና ሽማግሌዎች ይመጣሉ። እነዛ ሽማግሌዎች ሲመጡ ተቀበሏቸው አለች። እሺ ያልኩ። እሷም ሄደች። እነዛ ሰዎች ልክ መጡ። ደብዳቤ ጽፈዋል። በደብዳቤ ታሽጓል። ከዛ በፊት እርስዎ በ9 ዓመቷ ድረዋታል? አዎ ተድራለች። እሱ ቆላ ያሳለፍነው ጊዜ ነው። አሁን ይሄ ደግሞ እንዳይጠፋብኝ ወይ እሱ ላይ ዞር የመጣበት ይሆናል። ከዛ ያንን አያችሁ፣ ውሸቱ ስለሆነ ተደርሶ ስለመጣ ምን አለ? እንዳይጠፋብኝ አለ። ቀዳዳ ቅሌታ ዎች ስልክ ተቀያየረ። እናንተ መልሱ እንድንነግራቸው እኛንም ስልክ ያዙ፣ እናንተንም እናዛለን። እነሱም ሄዱ። ወደዚህ ወደ ለገጣፎ ናቸው። ከዛ ያንን እሷ መጡ ያለችኝ። አዎ መጥተዋል አልኳት። አንቺ አትመጪም እንዲ አልኳት። እየመጣሁ ነው እመጣለሁ አለችኝ። ወደ እሷ ደግሞ እነሱ 4 ሰዓት መጡ። እሷ ደግሞ 6 ሰዓት ላይ መጣች። ከዛ እናቷም እኔም እህቶቿም ቁጭ አለን። እንዴት ይሁን ታዲያ ምንድን ነው እሱ ስንል መስከረም ላይ እንግዲህ ይሄን አሁን ነሐሴም ነው ሐምሌም ነው፣ እሳቱ አይነድ ጌሾ አይደርቅ፣ የክረምት ድግስ እንዴት ይሆናል? መስከረም ላይ ይሆን ስንላት አካል ይዘረፍ አይሆንም አለች። እሺ ካልሽ እንግዲህ ፈቃዷን እንፈጽም አለን። ያን ሰርጉን አደረግን። ነሐሴ 21 ቀን ነው 2010። እሺ 8 ዓመት በፊት። አዎ ከዛ ተደረገ። ሰርጉን አደረግን። እነሱም ያው በቃ ደስ አለን ሁላችንም።
ተነስተው ያው ሄዱ። ሰውየው ሲጀምር እየዋሸ ነው ወላሂ። ከዚህ እንደዚሁ ያስታውቅበታል። አስባችሁታል? ከሚናገረው ነገር እንዳይጠፋብኝ አለ። ቅሌታም። አሁን አንተ የነብስ አባት የምትሆን አውዙ ቢላህ። ልክ በአራተኛ ቀኑ ዘውዱ ገሰሰ ይባላል። የሷ 80 የገባው 80ም አለ ወረቀቷ። አሁን ሲጀበር ምን አገባ? ስለ 80 ስለ ትዳር ስለ ላይፍ ልጅቱ ከፈለግሽ ለምን አታነደው? ገንዘቧን መልስ ዋ ና አባለኝ። አቤት አልኩት። ማለት አመጣች እንዴ አለኝ። እኔ ስራ ቦታ ነው ያለሁት፣ ቤት አልሄድኩም። ቤት ምናልባት ደውዬ ቼክ አደርጋለሁ አልኩት። እሺ አለኝና ስልክ ዘጋ። አሁን ለሷ ወደ ቤት ደወልኩ፣ ቤተሰብ ጋር አልመጣችም አሉ። ቀጥታ ደግሞ እሷ ጋር ደወልኩ። አቤት አለች። የት ነው ያለሽው? ምን ነው ምን እያደረግሽ ነው? የት ነው ያለሽው አልኳት። እዛ ጎቴ ሚስት ከወልዳ ራስ ላይ ነው የሄድኩት አለች። ታዲያ 3 ቀን ሙሉ ምን ታደርጊያለሽ እዛ? የሙሽራ ጠረንሽ አለ እንትን አላለ። እንዴት እዛ ምን ታደርጊ ሄድሽ? ቢሆንስ ደርሰሽ ለምን አትመለሽ? ደግሞ እሱም ከሆነ ከእሱ ጋር ለምን አብራችሁ አትሄዱ? ለአንቺ አክስት ሆነ ለእሱም አክስት ትሆናለች። አይ እኔ በቃ ቆይ ስመጣ አወራለሁ አለች። በቃ ስልክ ተዘጋጋን። መጣች። ስትመጣ ምንድነው እሱ አልኩና ጠየኳት። እንዴ 3 ቀን ሙሉ የምታድሪው ገና አዲስ ጋብቻ ነው ለምንድነው እሱ አልኳት። ምን አባቱና የግንድ ምናምን አለችና ሰደበችው። ኧረ ተይ እባክሽ። እንዴት ሲጀመር አይመለከትም። ትስደበው አትስደበው አይመለከትም። በእርግጠኝነት ይህ ሰውዬ አባቱ አይደለም። አይሆንም እሱ ከእሱ ጋር ንብረት አልይዝም አለች። ይህ ሰውዬ በእርግጠኝነት አባቱ አይሆንም። አባቷ ቢሆን እንደዚህ አይነት ሴራና ስራ አያወራም በጭራሽ። እሱ ጋር ንብረት አልይዝም አለች። ወይ አይ በቃ እንደዚህ ነው። አዎ በቃ እዛ ቁጭ አለች። ተነሳችና ኮማንዶ ሄደች። ጨረስኩ። ኮማንዶ ከተማ የምትባላለች እዛ ሄደችና ጓደኛ አለቻት። ከጓደኛዋ ጋር ልክ 11 ሰዓት መጡ ያን እዛ መኝታ ቤት አለ። መኝታ ቤት ገብተው አሁን በቃ እኔም ወደ ቤተ ክርስቲያን የማታ ትምህርት አለብኝ ወደዛ ሄድኩኝ። እዛ እንደሄድኩ እነሱ ከጓደኛዋ ጋር ያው በቃ ክፍል ውስጥ ገብተው ሺሻ ያጨሳሉ፣ ጫት ምናምን ይጠቀማሉ። እነ ማርታና ጓደኛዋ። አሁን ከዛ እኔ ያንን ጨርሼ 1 ሰዓት በባጃጅ ይዘው ይመጡ። እዛ አሉ ልጆች የሚታዘዙኝ። በዛ ስገባ እነሱ ልጆች እህቶቹ አሉ። አባዬ እንዳይሰማ ይሄን ነገር፣ አባዬ እንዳይሸተው ይሄን ነገር ምናምን ብሎ ይጨነቃሉ። ያ ሽታ ግን መጋረጃውን በሩን ጥሶ ወጥቶ መጨነቃቸውን አንተ እንዴት አወቅ? ቅሌታም ማለት ነው። መጨነቃቸው እንዴት አወቅ? አቷሽ እንደዚሁ ከፊትህ ላይ ራሱ ይለያል ውሸት። ዋይ እንደዚህ ሁሉ ይሸተኛል። አሁን ከዛ ቀጥታ በሳሎን አልገባሁም። ኩሽና ነው እንግዲህ አብዛኛው የምንጠቀመው። ያው ምግቡ እዛው ስላለ እዛ ቁጭ እንዳልኩ እኒያ ልጆች በቃ አይን ይመለከቱ እህቶቿ። ከዛ ምንድን ነው እሱ ምን ሆናቸዋል? ምን ሰንደል ነው እንዴ? ምንድን ነው የሚሸተኝ አሉ። አይ አዎ ሰንደል ላጭሰን ነበር አለችኝ እናትየዋ፣ እናቷ ማለት ነው። አይደለም ለምን እንደዛ ተሸፍኘዋለች? ይፈንዳና ይለጅ እንጂ አለች። ብዙ ነሽ እህቷ ማለት ነው። አዎ የዚች ታላቅ። ምንድን ነው እሱ ይፈንዳ? ምንድን ነው እሱ አልኳቸው። ሺሻ እየተጠቀሙ ነው፣ ጫት እየተጠቀሙ ነው። በቃ ያው ቤቱ በሺሻ ታውዷል አሉ። ከፈትኩና ገባሁ። ስገባ እነሱ መኝታ ቤት ተውስጥም ተዘግቷል፣ በመጋረጃም ተሸፍኗል። ሺሻ እቃ እዛ ተገትሯል፣ እንደዚህ የሚጠቀሙበት ማለት ነው። እንዴ ምንድን ነው እሱ? ይሄ ኧረ ምንድን ነው እንደዚህ የምታደርጉት? ይሄ ሺሻ የሚባለው ይሄ ነው እንዴ? እንዴት እንደዚህ ትጠቀማላችሁ? እንዴት አንቺስ እንዲህ አይነት ነገር ትሰሪያለሽ? ይሄ ልጅ እኮ ነሽ፣ የቄስ ልጅ ነሽ። ሲጀመር አንተ ቄስ አይደለም፣ ውሸታም ዝሙተኛ ነህ። ውሸታ ሌላ ነገር ማድረግ እዛ ውጭ ሄደሽ በጾሙ በእምነቱ በምኑ ሲጀመር ወዳችሁ ፈቅዳችሁ አረብ ሀገር ከተጓዛችሁ በኋላ ከሃይማኖት አትጫወት። አንተ ሰውዬ በቃ ገንዘቧን መልስላት የልጅቷን
ያጎደፍሽውን ንስሐ ገብተሽ መቀመጥ ነበረብሽ። እንዴት እንድታደርጊያለሽ አልኩ። ያችን ጓደኛው ሁለተኛ እዚህ እንዳትመጪ አልኳት። እንደዚህ ስላት እሷ ተቀረች፣ እኔም እቀራለሁ አለች። ተነሳችን፣ አብረው ሄዱ። እንግዲህ አዲስ አበባ ትቀመጥ፣ ኮማንዶ ትቀመጥ፣ ለ8 ቀን ያህል ስልኳን ዘግታለች። አላገኘኋትም። በሌላ ስልክ ነው የምትጠቀመው። አሁን ደወልኩና ስልኳን ከዘጋሽ ሌላ ስልክ እንዳላት በምን አወቅ? ስልኳን እች ልጅ ከዘጋች አንተ እንዴት አወቅ ሌላ ስልክ መኖሯል? አረ ሰው ያውዙ ቢላ ሰው በሰው አገኘኋት። ምን እያደረግሽ ነው? ነይ እስቲ እንማከር። ለማንኛውም የኔ ቁጣ የሚያስከፋሽ ከሆነ ነይ አልኳት። መጣች። ስትመጣ አንድ ጓደኛ ይዛ መጣች። እንግዲህ የሰማንያው ባል ቀረና አንድ ጓደኛ ደግሞ ይዛ መጣች። የምን ጓደኛ? የወንድ የወንድ ነው። ሽማግሌ ተልኳል። ለዚህኛው ሽማግሌ ተላከ፣ ለዚህኛው አልተላከም። አስባችሁታል? ይሄ ሰውዬ የልጁን ሲጀመር ልጅቱ እንዳላረገችው እንደዚህ ያስታውቃል። ይሄ ሁሉ ደረጃ ምንድነው? ገንዘብን ለመደበቅ ነው። አይ ቄስ ድሮ ቀረ። አውዙ ቢላህ። ያማ በክብርና በማዕረግ ያፍቹ ተፈጸመ። ይዛኛው ያኛውንማ ዝም ብላ ንቃው ሄደች። በኋላ መጨረሻ ላይ በፍርድ ቤት ከሰሰችው። 250 ካሬ ሜትር ቦታ ፈርሞላታል። የቤት ዕቃ እንዳለ ነው። 5,000 ብር ደሞዝ ፈርሟል። በ80 እንግዲህ የሚታወቀው ይሄኛው ሌላ ነው። መጡ። እዛ ሲመጡ ተቀበልናቸው። ዝም አልኩ እኔ። እንግዲህ የዛኛው ትዳር በዚህ መንገድ ተቋጨ። ተቋረጠ ነው ፍቺ ተፈጸመ? ፍቺ አልተፈጸመም። እሺ ዝም ብላ እሱ ያን ያዘች መጣችና በመካከል ከዚህ ከሁለተኛው ጓደኛዋ ጋር ስትገጥም እሱም ያን ሰውዬ ክስ ያዙ በፍርድ ቤት። እሱም ማንና ጓደኛዋና ማርታ። እሺ ክስ ከሰሰች። ምን ክስ ነው? ንብረት የቆጠረ ንብረቴን ያካፍለኝ ብላ ነው የከሰሰችው። እሺ ከዛ በፊት ይሄኛው ትዳር እንዳልፈታች ያውቃሉ? አዎ። ሌላ ጓደኛዬ ብላ ደግሞ አስተዋወቀችው። ምን አሉ? ይሄን በተመለከተ እርስዎ ምን አስተያየት ሰጡ? እኔ በአስተያየት የሰጠሁት እንዴት በክብር በወንበር በማዕረግ ተቀምጦ በ80 ያገባሽውን ባል ሌላ ጓደኛ እንዴት በለውለት እያለሽ ይሄ አግባብ ነው? አግባብ አይደለም ብዬ ተቆጣኋት። እሺ ከዛ ያው ከጓደኛዋ ጋር መጥቶ ላስቶፕ አለ፣ የቤት ዕቃ የገዛችው ማሽን አለ፣ የቡና ማሽን አለ፣ የስጋ ማሽንም አለ። አደሩና እዛውኛው ቤት ከጓደኛዋ ጋር ያው እሺ አደሩና ተነስተው ወጡ። በማግስቱ ያንን ዕቃ ይዘው አሁን በቃ ከዛ እንደዛ እየተቀመጠች ያለች ያው ክሱን ተመሰረተ። ምን አለኝ የ80 ባሏ ዘውዱ ገሰሰ የሚባለው አባ ላይ ደወለና ቤት አልኩት። ልጆት አለኝ ለገባችበት ቤት ጸልዩላት፣ ለገባችበት ቤት ጸልዩላት። ከተፈለገ ካሜራ አንስቼ ልክሎታለሁ። እኔ ሳልሆን የኔ ጓደኛ እዛው የሚሰራ ስላለ አለኝ። ምን ነው አልኩት። ቀጥታ ጭፈራ ቤት ነው የገባችው አለኝ። ጭፈራ ቤት? አዎ። እስኪ ካሜራውን ላከልኝ አልኩት። ፎቶ አንስቶ ላከ። እንግዲህ ጭፈራ ቤት ወንድም ሴትም የሚፈጽሙት ሰውየው ሲጀመር በዚህ ዲስሪስፔክት ልታረጋት አትችልም። ቅሌታም ማለት ነው። ሲጀመር በዚህ ምን ልታሳቅቃት ልጅቱን አይገባም። ምክንያቱም ውሸታም ቄስ እንደሆንክ እንደዚህ ይለያል። በጣም ቅሌታም ነው ወላሂ። መልካም ግብር አይደለም። እሱን አየሁና አለቀስኩ። በቃ ከዛ ስትቀመጥ ከእሱ ጋራ እንደተቀመጡ አረገዘች። ሲጀመር አንተ ማለት ነው አሁን ይህን ሁሉ ነገር የምታወራ በመጀመሪያ ደረጃ ጫትን ያወሳ እስልምናን ለመንካት ስለፈለክ ነው። በሁለተኛ ደረጃ ደግሞ ጫት ሙስሊም አይቅምም። በሶስተኛ ደረጃ ደግሞ የሌባ አይነ ደረቅ መልሶ ልብ አድርቅ። አንተ ቅሌታም ማለት ነው። ሲጀመር ሌባ ነህ። ምክንያቱም ሌባ ባትሆንማ እንዳይጠፋብኝ ቆይ ተረጋጊ ምናምን አትልም ነበር። ምክንያቱም አንተ ሌባ ስለሆንክ
የልጅቱን ገንዘብ መልስ። በዚሁ አጋጣሚ ልንገራችሁ የኦርቶዶክስ እምነት ተከታዮች ማለት ነው ይህን ሰውዬ ከስራው እንዲታገድ ከስራው እንዲባረር ማረግ አለባችሁ። ለልጁ በዚህ ደረጃ በውሸት እንደዚህ ያለ ነገ ወዲያ እመኑ ለሃይማኖቱ ራሱ አይመጥንም። ስለዚህ ሁላችሁም እሱ የሚሰራበትን ቤተክርስቲያን ተቃውማችሁ ከስራው መባረር አለበት። ይህ ሰውዬ ቅሌታ 10 ሰዓት ነው የደወለው። 10 ሰዓት ነው የደወለልኝ ተቀኑ። አሁን ገባሁና ለእናቷ ነገርኳት። እናቷ ውሃ ሆነች። በቃ ውሃ ይብላ ጠዋት ተነስተን ከፊቼ አቃቂ ወንድሙ አቃቂ ነው ያለው እሱ ጋር ደረስን። እናትየዋ መኪና ላይ ያማታል። እዛ ወደቀች። እኔ እና እሱ ተጓዝን ወደ ያለችበት ቦታ ሄድን። ቀጥታ በሁለት ታክሲ ነው ተፈራርቀን የደረስነው። ከዛ ደግሞ የእግር መንገድ ያለ ጋሪ ይገባዋል። በዛ በእግር መንገድ ላይ በጋሪ ሄድን። ግማሽ ሰዓት ያስኬዳል። እዛ ሄድና አገኘናት። አየኋት። እውነትም ሰውነቷ ደንግጧል። እሱ ለካ ስታረግዝ ነው እንደው የእርግዝና በመፈጸሙ ነው የተበሰጫጨችው። እሱም ደግሞ ጠልቷት ነው እንደዛ የደወለው። ደብኝ ፎቶ የልግናናላችሁ ምንም አላልኩም። የወንድም አለ ሲጀመር አንተ ትክክለኛ አባት ብትሆን አይኗን በትክክል እያየ ራሱ እያወራህ አይደለም። ምክንያቱም ውሸታም ስለሆንክ አይኗን እኮ እያየህ አይደለም እያወራህ ያለው። አይኗን አታያትም ልጅቱን። ምክንያቱም ሀቅ ስለሌለ ሀቅ የለህማ። አሁን አንተ ነህ ሃይማኖት መሪ የምትባለው። የሁላችሁ ኦርቶዶክሶች ማለት ነው ይህን ሰውዬ ከስራው አባሩት። ምክንያቱም ለልጁ ያልሆነ ለቤተ ክርስቲያኗ ሊሆን አይችልም። ልጅቱን ራሱ እኮ ፊቷን ማየት እኮ አይችልም። ምክንያቱም ውሸታም ነዋ። እናቴ ያልኳት አዞ ተባህር ወጣ ጤዛ ትልሳለች እንደሚሉ ከመርካቶ ጀምሮ እስከዚህ ድረስ አንድ ወንድ አጣሽና እዚህ ድረስ ገጠር ውስጥ ወጣሽ። በቃ እምባይ አለቀስ ጀመር። ወንድሟ ተው በቃ ምን ለቅሶ ጥሩ አይደለም ተው አለኝ። ምኑ ተዋለሁ? አንደኛ እኔን ያሰደበችኝ 80 ገብታ ባልጆም በ3 ቀን በ4 ቀን ረግጣ ስትሄድ ሲጀመር እርሶት እኮ የተሰደቡ ነዎት። ምክንያቱም ቅሌታም ነዎታ። ቅሌታም ውሸታም ቀጣፊ ነዎት። እንደዚህ ከአንደበቶት የሚያወጡት ራሱ በራሱ እኮ የልጅቷን ፊት እኮ እያዩ አይደለም የሚያወሩት። ምክንያቱም ውሸታም ስለሆኑ ሃይማኖትን ስለማትወክሉ ከሃይማኖት ውጡ። አለቀ ደቀቀ። ምክንያቱም እርሶት እንትን የሚሏት የሚያስተምሩት ህዝብ የለም። ውሸታም ነዎት። በውሸት በልጆት ሽሻ ታጨሳለሽ እንደዚህ ትለ ምን አገባውት? ምክንያቱም ውሸታም ስለሆኑ የቄሱ ልጅ ተብሎ ፈረጃለሁ። ሁኔታዋን አየኋት። ሰው ይሄ ፊት ጥርሷ ሁለቱም ረግፏል። ይሄ ክንፏ ተሰብሯል። አሁን መኪና ገጫት ተብሎ ለወንድሟ ይደወልና ወንድሟ ቶሎ ይደርስና አፍሶ ሐኪም ቤት ያስገባታል። ከኔም ስነ ምግባር ውጪ ስለሆነች ማስ ያለ እንዲህ በጥያቄ የጠየቁት አንደኛ የልጆን ይሄን እንዲናት ብለው የነገሩን በሙሉ ቤቴንም ብሬንም ወሰደብኝ ከሚለው ጋር ምን ያገናኘዋል? ትክክል ደብኝ ፎቶ የልግናናላችሁ ስነ ምግባር ስላበላሸች እኔ ምንድን ነው ያለችው የጃለች የኩበብ በቪዲዮ ላይ የለቀቀችው አለ። በሱ ጥያቄ ከመጣ ብዬ ነው በቦታና በአንሽ የለኝም የኔን ስላበላሸችው። እሺ ስለዚህ በእኔ ተናግሬ ያለው ይሄ ምንድነው? እሱ ከቤተሰብ ውጪ ከኔም ስነ ምግባር ውጪ ስለሆነች ማሰብ ስላልቻለኝ ነው። ሲጀመር ሌባ ኖት አለቀ ደቀቀ። እግረኛ ሚዲያ ይመች። አዎ ከዚህ ጋር ምንም የሚያያይዘው የለም። ዝም ብሎ ነው የሚበጠረቁ። አይ ቄስ አሁን እርሶት ቄስ ተብለው የሃይማኖት መሪ ይባላሉ። አውዝ ቢላ የተናገርኩት እንደ ቤተሰብ እንደ ልጅ እኔ እንደ አባት እሷ እንደ ልጅ ስላላሰበች እኔ የደከምኩበትን ሁሉ ገደል ስለሰደደች ነው። ገደል ይግቡ። ገደል ይግቡ። ሞት አለ ለኔም ለእርሶትም ያሸልሙ። ቆላ እንደዚህ አድርገውኝ ከሰል ነበረ። ስለዚህ ስሜን አጥፍተኛለች። በትክክል አጥፍተኛለች። ስሙን አጥፍታባለች። ከሰል ማክሰል እኮ ኃጢአት አይደለም። ቆዩ እርሶ ገንዘብ የለዎትማ።
ስራ እኮ አይደለም ገንዘብ ስለለወት የልጅቱ ገንዘብ ስለሆነ እኮ ነው። የእሷን ይሄን የተናገሩት ማለት እኔ ስሜን ስላጠፋች እኔም ደግሞ ቀላል አይደለም። አንቺ ብቻሽን ትነግሪኛለሽ ችግር የለም ማለት ሆኖ እንደዛ አይ ከስነ ምግባር ውጭ ከኔ ስነ ምግባር ውጭ ስለሆነች ነው ያንንም ግንብት እንትን ያረችው ማለት ነው። እሺ ስነ ምግባሯ ይሄ ነው እወቀው ማለት ሆኖ እሺ ተረድቻለሁ። ሌላ ወደ ሌላው ጥያቄ ቢሆንስ መናገር እንደ ካህን ተገቢ ነው ወይ? የሰውን ኃጢአት በአደባባይ እንደ ካህን ደግሞ እንደ ወላጅ አባት የልጅውን ልክ ነዎት ወይ? ልክ ከሆኑ ይገሩ ብዬ ነው። ያው አይ እኔ ይህን ማለትም የተናገርኩት ያለውን የተበላሸውን ስነ ምግባር የእሷን የተናገርኩበት በቃ ከዚህ መስመር ውጪ ወጥታለች እና በዚህ ጉዳይ ላይ ደግሞ ያለውን ነገር መናገር ግዴታ አለብኝ፣ መናገር አለብኝ። ካህንም ብሆን ከደኝ ስትል እንዴት ከደው እናቴም አባቴም የውሸት ፍች አድርገው እያለች ስም ማበላሸት ይሄ ምንድን ነው? የእሷን ንብረት ማሸሽ እኮ ነው። ልጅ ከሆነች የእኔና የእናቷን ፍች ከምታወራ እኔና እናቷ ከተጣላን ብቻ ሽማግሌ ሰብስባ ማውራት ነበረባት። ሚዲያ ላይ አውጥታ ለዓለም መስበክ የለባትም። የውሸት ቄስ ስለሆኑ ልጅቱ እውነቱን ነው የተናገርሽው። እንቅጭን ልጅቱ ግን ይመቻል። በጣም ጥሩ። ልጁ ከአጠገቡ ያለችው አብራ ስምሽን እንተዋወቅ። ይቅርታ ስለ ቦታ አላወራንም፣ ግን እንመለሳለን። ገና ነው። እሺ ብሩክታይት እባላለሁ። ብሩክታይት ገለማ። የእሳቸው ልጅ ነሽ? የማርታ እህት ነሽ? ማርታ እህት ነኝ። እሳቸው ግን እኔ ልጅቱ የምታሳዝነኝ ልጅቱ ናት። ገባቾች ደግሞ የውሸት እንትን ማለት ነው፣ የውሸት ምስክር አፈሩን ያስበላሽ። እሺ እሳቸው እየነገሩ ነው። እሳቸው እየነገሩን ካለው የተለየ አንቺ የምታውቂው ካለ መደጋገም እንዳይሆን ማለት ነው። ምን ልትነግሪን ነው? ከአባትሽ ጎን ሆነሽ እኔ የምምለዋለኝ ብለሽ ነው የመጣሽው። እሺ ምን ልትነግሪን ነው አንቺ? አሁን ይሄ የመጀመሪያው ቪዲዮ አይደለም። ከዚህ በፊትም መጥቀስ ባይጠበቅብኝ አንድ ጋዜጠኛ ጋር ቀርባ ነበረ እና አንዳንዴ ነገሮች ከአቅምክ በላይ ሲሆኑ ወይ ዝም ትላለህ ወይ ትናገራለህ፣ ብትሰማም ባትሰማም እና የዛን ጊዜም ተናግራለች። የዛን ጊዜ እንደውም በጣም ብዙ ነገር ነው በር ያለችው። ቪዲዮውን ካየኸው እዚህ ያለችው እና እዛ ያለችው ራሱ የሆነ የሚለያይበት ፓርት አለ። ውሸት አይደገምም። ሲጀመር አንቺ ራሱ ውሸታም ነሽ፣ ቀልቃላ ውሸታ። እውነት ነው እንጂ ብትደግመው የማይሰለችህ ማለት ነው። እና አሁን እሷ ውሸት አይደገምም እናቴ ክፉ ነች ብላለች። እዛኛው ቪዲዮ ላይ በጣም ስለ እናታችን ክፋት አውርታለች፣ ስለ አባታችንም ክፋት አውርታለች። እና በሁለቱ መካከል ያለውን ታውቂያለሽ አንቺና በእናትሽ መካከል ያለውን አይደለም፣ በቤተሰባችን መካከል ያለውን ተቀረጸ አይጠፋም አይደለም። ከልጅነቴ ጀምሮ እሷም ስታደርግ የነበረውን እነሱም እንዴት ሲሆኑላት እንደነበረ አውቃለሁ። እና ያንን ለመናገር ምን ያደርጉ ነበር ያለችው? አሁን ምግብ ሁሉ ይከለከል ነበር። እኛ ቤት ነበርን፣ ሁሉን ነገር እናውቃለን። ልጇን ይዛ የመጣች ጊዜም በደንብ እናውቃለን። በደንብ ነው የማስታውሰው። ማለት አይጠፋብኝም፣ ያ እንትን አይጠፋብኝም። ከመጣች ጀምሮ ያለውን ብናገር መጣች እሷ ምናምን በቃ እኛ ደስ ብሎናል፣ ተቀበልናት። የአባቴም እንዳለው ተቀበልናት፣ ደስ ብሎናል። እና ስትመጣ እኛና እሷ የሁለት ዓለም ሰዎች ነን ማለት እሷም ሌላ ጸባይ ያላት እኛም ይሆናል አይደለ? ምክንያቱም ያደግነው ጎበዝ። ሌላ እውነቱን ተናገርሽ። የሁለት ዓለም ሰዎች እሷ ትክክል ሀቀኛ፣ እናንተ ሌባ ናችሁ። በአባታችን ስር ነው። ምናልባት ሄዳ የሆነ ጊዜ ቆይታ ሊሆን ይችላል። እኔ በደንብ አላስታውስም ስለሱ ማለት ነው። እና እሷና እኛ የሁለት ዓለም ሰዎች ነበርን ያኔ በምትመጣ ሰዓት ማለት እንደ እህት አይደለም። አሁን ሰራተኛ እንኳን ክብር አለው አይደል? ሰራተኛ እንኳን ክብር አለው ብትቀጥረውን በብር። እንደ እህት አይደለም፣ እንደ ሰራተኛ እንኳን አታከብርን ነበር። እናቴን በተለይ እኔ ማረሳው ምግብ ራሱ ሰርታ አቅርባላት ማለት ከየትም ሀገር ብትመጣ እናትህን ዝቅ ከፍ አታደርግም። ማን ሊያከብርክ ነው አንተ? እናትህን አላከብርክ። ማን ሊያከብረኝ ነው? አባቴን ያላከብርኩ፣ እናቴን ያላከብርኩ። እና እንደ ሰራ ማለት በቃ ምግብ እንኳን ሰርታ ስትሰጣት የምን አለ አይደለ
ምንድነው በቃ እናንተ አሰለጥኑም እንዴ አይነት ነገር። እሷ ሰልጥና ሊሆን ይችላል የመጣችው። እናትን ዝቅ ማድረግ ግን ስልጣኔ አይደለም፣ አባትንም ዝቅ ማድረግ ስልጣኔ አይደለም። እኔ ያየሁት ባይኔ። እንደገና ደግሞ ሀሺሽ ታጨስ ምናምን ነበር ብሏል። ይሄን መናገር በእርግጥ የሆነ እንትን ላይ አግባብ ላይሆን ይችላል። ይሄን መናገር አግባብ ላይሆን ይችላል። ግን እኔ እናቴ ክፉ ነች ስላለች ስለተሰማኝ ይሄንን የእሷን እንትንም መናገር እፈልጋለሁ። ማለት እናቴ እንደ እናት ትሸፍንላታለች አውቃለሁ። ምግብም ምንም አልዘግ በፍጹም እኔ ፊት ለፊቷ ጠይቃታለሁ። በፍጹም እናቴ ይሄ በቃ ይሄን ድራማ ልታቆም ነው የምፈልገው። ምግብ አትዘጉብኝም ነበር። አንቺ ራስሽ በሳህን አትወረውሪ ነበር። ሲጀመሪች አሽቃባጭ ናት። አሽቃባጭ እንደው የእሷን ይስጥሽ ውሸታ ተዋሺ። እኔ ክርክር እንደ ውሻ እሷ ነበር እንደ ውሻ ትቆረቆርልኝ አትዋሺ። ይሄ ክደታችሁን ክደታችሁን እዛው አንቺ ይሄ ክደታችሁን እዛው ቆሚ ነው። ይሄ እናቴ ላንቺ ጨካኝ ግን የውሸት ጥቅ እኔ እውነታ ያምሩ ህዝብ የሚያውቀውን እሷ ራሱ ማለት ነው እንደ ውሻ ነበር የምትወረውርልኝ። እንደ ውሻ ማለት ነው። ነጥብሽን ያዢ ማለት ያለብሽን ልክ እንደሷ እድል ሲሰጥሽ አይ ሀሺሽ ታጨስ ነበር። ሀሺሽ ተቃውን ይዘሽ ነው የመጣችው ትችላለሽ። ከትግስት ከጥቋ ጓደኛሽ ጋር ልጅቱ ይቺ አሁን ይቺ ሁለተኛ ትንሿ ልጅ ውሸታም ናት። ለምን እንደሆነ ታውቃላችሁ? ከአይኗ ላይ ራሱ እንትን ይላል። ሰውየውም አይና ልጅቱን እያየ አያወራም። ምክንያቱም ውሸት ነው የሚያወራው። ቄስ ራሱ ቅሌታም። አሁን አንተ ነው የሃይማኖት አባት የምትባለው። ሰውየው የሚለው የልጄን አባት ነው፣ እሱንም አመጣዋለሁ። ይቀርባል። እውነታ ብቻ ትውጣ። በቃ ይሄ ስም የማጥፋት የማጠልሸት ነገር ይብቃችሁ። ይሄን አትካሉ። ያለኝ አማራጭ ይሄ ሁለተኛዬ ነው። ከዚህ በኋላ ሳልፈቅድልሽ እነሱን አንዴ ዝም በሉ፣ ቀጥሎ ማርታን እንስማ ብዬ እድል ሳላዞር ከተናገርሽ ያለኝ አማራጭ በተመልካች ፊት ኢንተርቪውን መምራት ስላልቻል ብለን ከስቱዲዮ እንድትወጪ ማድረግ እንገደዳለን። ስለዚህ በህዝብ ፊት እውነትን እንድትሰሚ አንቺም ደግሞ ማጥራት ያለብሽ መመለስ ያለብሽ ነጥብሽን ይዘሽ እድል እንፈቅዳለን። ካልሆነ ግን መላከ ሰላም ቀሲስ ታላቅ አባት ናቸው፣ የቤተክርስቲያን አባት ናቸው። ያንቺም ደግሞ ወላጅ ሲጀመር ትልቅ አላህ እንጂ ሰው ነው። እንደሱ ይበላል፣ እንደሱ ይጠጣል። ምንም ልዩነት የለውም። እንኳን ቅሌታም የሆነ ክብር የሌለው አባት ማለት ነው። አታሽቃብጣ አንተ ራሱ እግረኛው አባት ናቸው። መደመጥ ልጅ ናት፣ የልጅ አይምሮ ነው። ከተሳሳተች በኋላ ታርሚያታለሽ። እህቷ አትዋሽም ማለት አይደለም። ተገዝታ ነው የመጣችው። አሁን ግን መስማት አለብን። እሺ ጉዳዩ ታውቂያለሽ። ግን በሁለቱ መካከል ያለውን የቤት የብር ጉዳይ ታውቂያለሽ? ስለ ብር ስለ ቦታም ማውቀው ነገር የለም። እኔ ቅርብ ሰዓት ስለመጣው ማውቀው ቅርብ ሰዓት ማለት የተወለድኩት ልጅነቴን ነው። ግን እሷ ከአረብ ሀገር እዚህ እንደመጣች በደንብ ነው ማስታውሰው። በደንብ ነው አይምሮ ውስጥ ያለው። የብር የቤት ጉዳይ አታውቂም? ይሄን የተመለከተ ነገር ግን እዛ የነበራትን ወላጆቿ እንዴት ሲሆኑላት እንደነበረ እንደ ልጅ እንኳን አያዩኝም ነበር ያለ። ምግብ ከለከል ነበረ። እኔ እንደውም መናገር አልፈልግም ነበረ። ግን አንድ ነገር ልናገር። ብዙ የሆነ አምልኮ ቦታ ምናምን ትሄዳለች። ይሄንን አትክድም፣ በፍጹም አትክድም። ለምን? በቃ እውነት ነው። እኔ በአይኔ ያየሁትን ነው የምናገረው። አምልኮ ብትሄድ ምን አገባሽ አንቺ? አምልኮ ብትሄድ ምን አገባሽ? አንቺም ሆነ ቄስ ቅሌታም አባትሽ ሲጀምር የማይባል ነገር አትበሉ። አምልኮ ቦታ ብትሄድ ሰይጣን ቦታ ትሄድ አይመለከታችሁም። የተጠየቃችሁት ገንዘብና ገንዘቧን መልሱ። እናንተ አሁን ስሟን አጠልሽታችሁ አረብ ሀገር አብዳ ስለመጣሽ ገንዘቧን ልትበሉ ደቼ ትበላላችሁ፣ ትመልሳላችሁ። አለቀ ደቀቀ። ምክንያቱም የሌባ ነገር መልሶ ልባድርቅ ታጨስ ነበር። በቃ አምልኮ ማለት ነው ይሆናል አይደለ? በቃ ስሙ መጥቀስ ያን ያክል እንትን አይደለም፣ ጥሩም ስላልሆነ ማለት ነው። እና ወደ እሱ መጣበታለሁ። ትሄድ ነበረ። እናቴን እየመጣች እንደዚህ አርጊልኝ ትላታለች። ማለት ከሃይማኖት ውጭ የሆነ ነገር ማለት ነው። እናቴ በጣም ነበር የምታለቅሰው ስለ እውነት። የሆነ ጊዜ ማስታውሰው የሆነ በር ላይ አለ
እንዲህ አርጊ ተብያለሁ ለልጅሽ ይሁን ምናምን አለች። ልጇ ይታመምባት ነበርና እንዲህ አርጊ ተብያለሁ እና እንደዚህ አርጊልኝ ምናምን አለቻት። እንዴት እኔ የማምነው ኦርቶዶክስ ነኝ ክርስቲያን ነኝ እንዴት እንደዚህ ያደርጋለሁ? ልጅሽንም ቢሆን ጸበሉ ሰጂና ይዳንልሽ እንጂ እኔ እንዴት እንደዚህ ያደርጋለሁ አለቻት። እና አለቀሰች። ኩሽና ቁጭ ብላ ማናቱ ቄሱም አንቺም ሰይጣን ቦታ ትሄዳላችሁ ማለት ነው። ለዛ ነው መጥሽ እንደዛ የተናገርሽው። እና አመሰግናለሁ። ታለቀስ አሁንም አይኔ ላይ ያለ የእናቴ እንባ ማለት ነው። እሷ ስላለቀሰች ብቻ መታመን የለባትም። ለምን ሲባል አባቴ በፍጹም ክፉ አባት አይደለም። እናቴም በፍጹም ክፉ አባት አይደለም። ለእሷም ለእኔም ያየሁትን ነው የምናገረው። ለእሷም ለእኔም ለሁላችንም አባታችን እንድታወሪ የምፈልገው እንድትነግሪ የምፈልገው ለእኔ የሆኑትን ሳይሆን ለእሷም የሆኑትን ነው። እሱን ደግሞ ቅድም የብሩን የምኑን ጉዳይ አላውቅም አልሽ። የእሷ ክስ እኮ ደግሞ የብርና እንደገና በ9 ዓመቷ በ10 ዓመቷ ደግሞ እኔ የተሰማኝ አባቴም እናቴም እህቶቼም ሰው እኮ ከቤተሰብ ውስጥ አንድ እውነት ያለው ሰው ካለ እንዴት አንድ ሰው እንኳን አንድ እህት አንድ ወንድም እንኳን ከጎኑ አይቆምም? ግን በጊዜው ስትባል ስላልሰማች ነው። አንዳንዴ እኮ አንተ ልክ ካልሆንኩ ብዙ ሰዎች ስለአንተ ልክ አለመሆን ከነገሩክ እንዴት ነው ብለህ ማሰብ አለብህ። በፍጹም የምትሰማ አልነበረችም በዛ ሰዓት በፍጹም። ሁላችንንም እናቴንም እንደ ሰራተኛ እንኳን ክብር አለው አልኳ። እንደዛ ነበር የምታያት። ምን ሆና ነው እሷ መጀመሪያ ለእነሱ ምን ሆና ነው? እንዴት ነበር ስታያቸው የነበረው? በጓደኞቿ ፊት ነበር ስታንቋሸሻት የነበረው እናቴም ማለት ነው። ይሄ ስትገስጣትም አትሰማ። በጣም ጥሩ አመሰግናለሁ። መለሳለሁ። አለሽ ሀሳብ ሌላ አቀራርጊልኝ። እንደገና ደግሞ እህቴ የሆነ ተጣልታ ነበረ በዚሁ በእንትኑ ጉዳይ። እሱን አባት ያብራራዋል። በዚሁ በብር በምናምን ጉዳይ ተጣልታ ነበረ። ከዛ ያው ልጅ እንደወለደች ምናምን ማለት ነው። እኔ አንድ እውነት ስለ እውነት እናቴ ማለት ነው እሷ ወለደች ስትባል አይኗን ተቀንድባ ነበር። በጭስ ምክንያት አይኗ ተጎድቷል። እሱንም ቢሆን የመጀመሪያ ከእኛን ለማሳደግ የመጣ ውጤት ነው አይኗ የተቀንደበችው በቅጠል ለመጋገረው እና አይኗ ተቀንድቦ ነበርና የሶስት ቀን ነበረች ተቀንድባ ከአዲስ አበባ እንደመጣች 3 ቀኗ ነበረ እሷ ወለደች ተብላ ሲደወልላት። የአይኗ ሽቦ የተቀነደበው እንኳን አልረገፈም እሷ ልጅ ወለደች ብላ ስትሄድ ማለት ነው። እሺ እናመሰግናለን። እንመለሳለን። ሌላም ነጥብ ካለሽ የማይደጋገም ከሆነ እንደ ልጅ ግን ያልሽውን ሰምተናል። ቁጭ አድርጊያለሁ እዚህ ጋር ወደ እርሶ አሁን ወደ ሀብቱ ልመጣ ነው። ቤት ማርታ ሰጥታለች አልሰጠችሁትም? በፍጹም። እርሶ እንዴት ነው የሰሩት ያን ቤት? እኔ ያንን ቤት መጀመሪያ በቆላ ሀገር ሆኜ ነው ገንዘብ ያጠራቀምኩት። ነገ እንመለስበታለን። አንተ ቅሌታም ነህ። ነገ እንመለስበታለን። ለማንኛውም ሱመያ ኢትዮን ሰብስክራይብ፣ ላይክ፣ ሼር አድርጎ ወዳቸዋለሁ። ሰላም አለይኩም። አኡዙ ቢላህ